ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች። አንቺን ነገር ያሳስበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል። 2 ወር ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ነው ታሪክ የለም። እኔን አሁን በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ? እኮ ጠይቅ ያለልኩሽም እያልኩ 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀን ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይህን ነገር አይደለም። ተረዳኝ። ልጅ ካለ አትንቀሳቀሽ ቢላት ብዙ ነገሮችን ታውቃለህ። ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁት እናንተ ናችሁ። ጠራችሁ ሌላ ውስጥ እያስገባችሁኝ ያላችሁት እኛ እኮ በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ጥያቄ የለም። ምን አይነት እኛ እኮ በፍቅር ነው ያወራን። አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እኔ እኮ በፍቅር ነው ያወራን። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠበቅብህም። ሲጀምር እኛ እኮ በፍቅር ነው ያወራን እንጂ ይዘን መሄድ እንችላለን። ተይው ገብቶሃል አይደል? ምንም ያናድድ ነገር የለም። መተህ መጠየቅ ትችላለህ ተባልክ። ይሄንን ምን እንደዛ ነው ያው ሰላም አርሽ እንዴት ነህ? ያው በቪዲዮ ነው የጠበቅን። እንዴት ነህ? ሁሉ ሰላም? ቆይታችሁ ነው? ፈጣሪ ይመስገን አይደል? እኛም አቻኩለን ጠራንክ መሰለኝ። አንዳንድ ሀሳቦችን ልናወራክ ለዛ ነው የጠራንክ። አለም የለም ማለት ይከብዳል። ምክንያቱም ችግር የለም ግን ችግር አለ ማለት አይደለም። በእኔ በኩል አለ፣ እውነት በእኔ በኩል አለ ብዬ ነው የማስበው። ስለዚህ አሁን ምንድን ነው መሰለክ እኔ የመጣሁት አሁን ከሩታ ጋር አንዳንድ ነገሮች ላውራችሁ ብዬ ነው። ምንም የሚያስፈራ ነገር አይደለም፣ አትደንግጥ። ምንም የሚያስፈራ ነገር የሆነ የሚያስደነግጥ ነገር አይደለም። ሰላም ያለው ነገር ነው። ገብተዋል። አሁን እዚህ ቤት ውስጥ ብቻዋ መኖር ለእሷ ይከብዳታል። ገብተዋል። ሴት ናት። ማንም እየመጣ ነው አፉ እየከፈተባት ያለው። እኛ ደግሞ ተጨናንቀናል። እዛ ቤተሰብ ያለው ነገር ታውቃለህ እንዴት እየሆነ እንደሆነ። በስልክ ማውርተናል። ከአንተ ጋር እንደምመጣ አልነገርኩም እንጂ ሰሞኑን የተፈጠረው ነገር እያየው እየደወልኩልህ ነበረ እና ቤተሰብ ደግሞ እሷ ምክንያት በጣም ተጨናንቋል። ስለዚህ ለ2 ወር ይዘሻት ነኝ ብለውኛል። ይዣት ሊሄድ ነው። ሩታን ማለት ነው። ሩታን ብቻዋን ነው ወይስ እንዴት ብቻ ትሄዳለች? ምን ማለት ነው? አንተ ደግሞ ህፃን ልጅ ትታ ትሄዳለች። እኛ እሷ ብቻ ምን ታደርግልናለች? ህፃን ልጅ ትታ እንዴት ትሄዳለች? እዚህ ሰላም ሆናታለች። ከዚህ በላይ ምን ሰላም ማጣት አለ? ምን አዲስ ነገር አዲስ ነገር በጣም ግን አንደኛ ነገር የኔ ሰላም ማጣትና ለማጣት እዚህ ጋር ማተር አያደርግም። እኔን ፍላጎት ካለኝ የቤተሰቦች ጋር የሚሄድ መብት አለኝ እኮ። ማወቅ ስላለብህ ነው። ያው ነገር ስትደውል አቤት ስትመጣ የለውም ከምልህ ልሄድ እንደሆነ አሳውቅ ብሄድ ይሻላል ብዬ ነው እንጂ የትም ቦታ መንቀሳቀስ አልችልም ማለት አይደለም። የትም ቦታ ስላልተንቀሳቀሽ አይደለም። እኔ አይደለም ፋሚሊሽ ጋር ፈለግሽበት መሄድ ትችያለሽ። ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖረና ነው? ይከብዳታል። በዚህ ቤት ብቻዋ መኖር ይከብዳታል። ከዚህ በፊትና አሁን አይገናኝም። ገብተዋል አይደል? በዚህ ቤት ውስጥ ብቻዋ መኖር ይከብዳታል። በፊት ሞቤልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብተዋል። አሁን ደግሞ ዳኒም የተፈጠረው ነገር አይተዋል እንዴት እንደሆነ። ከአንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። ሜሪም በአንተ የመጣ ተጣልታታለች። ገብተዋል። ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነይ ብለው በጣም ተጨናንቀው አላስበው። ምንም ማለት እኮ አይደለም። ልጅ ነው። እዚህ መተን የምጠይቀው እዛ መጠየቅ ትችላለህ። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁንም መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም እኮ። ስለዚህ እኔ ግን ልጅም በስነስርዓት ማየት ስለምፈልግ ህጉም ያላት እዚሁ ቤቱ በየ3 ቀኑ እየመጣ ልጅን ማየት ትችላለህ ነው እንጂ ያላት
እሷ ሌላ ሀገር ሆና እኔ ሄጄ ማየት ግዴታ የለብኝም። ህጉ ግን እኮ ከቤት የመንቀሳቀስ መብት የለሽም፣ ቤተሰብ ጋር የሚሄድ መብት የለሽም ብሎ አልከለከለም። እዚህ ሀገር እዛ ሀገር ቢሆንም ሊሰለኝም አይችልም። ገባህ አይደለ? ስለዚህ አትንቀሳቀሽ ብሎ ነው ህጉ የፈቀደላት። አትንቀሳቀሽ ሳይሆን እየመጣሁ እዚህ ቤት ለ3 ቀን በየ3 ቀኑ እየመጣሁ እንዳይተፈቅዱልኛል። ቆይ አንዴ እኔ ላስረዳው። ገልዬ እኔ ባለሁበት ቦታ ነው ለ3 ቀን ሄደህ የማየት መብት አለ የተባልከው እንጂ ከዛ ቤት ውጭ የትም መንቀሳቀስ አትችልም። የትም ቦታ ከዛ ቤት ውጭ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅህን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጭ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል። 2 ወሩንም ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ነው ታሪክ የለም። እኔ አሁን በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ? እኮ ጠይቅ ያላልኩሽም እያልክ 2 ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም 2 ሰው ለ2 ቀን ለ3 ቀን ለ4 ቀን ለ5 ቀንም ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይህን ነገር አይደለም። ተረዳኝ። ይሄ የምንም ማራቅ አይደለም። የማየት መፈለግ እያስገባሽ ያለው ተሳትሻል። አሁንም ቢሆን ግን ህጉ በየ3 ቀኑ እዚህ ቤት መጥቼ እንዳይ ልጅ ፈቅዶልኛል። አይ ካልሽኝ ነገ ከነገ ወዲያ ሳትሄጂ እዚሁ ህግ መጥቶ ማድረግ ያለበትን ነገር ያደርጋል። ቤተሰብ ጋር አትሂጂ እኮ ይላታል። ምን ሆነ ነው ልጅሽን ረፍት አታድርጊ አትሂጂ ይላታል። አይለኝም። የፈለገ አንተ የትኛው ዓለም ላይ ያለ ህግ ይዘልና ኖርማል ነው። እኔ ችግር የለብኝም። እውነቷን ነው የምንነጋገረው። ገብቶሃል? እኔ አሁን እንደዚህ እየተጨቃጨቅ አታናግረኝ። በስነ ስርዓት አናግረኝ። የጠራው ምን ፍላጎትም ሲጀመርና እየተጨቃጨቅ ያለው አንተ ነገር ድንገት እኔ ነገሮች የለሁም ስትል ሌላ ነገር እንዳይሰማክ በማለት ነው። ገብቶሃል? እንጂ እንደዚህ እንድትጨቃጨቁ ብዬ አይደለም እኔ የጠራሁክ። ገብቶሃል? ይሄ ደግሞ የሚካበድ ነገር አይደለም። ያለኔ ፍላጎት ያለኔ ፍቃድ ልጁን እንደፈለገች ማንቀሳቀስ መብት የላትም። ገባሽ? እኮ እኔም አባት ነኝ። ስለዚህ ማይሆን ነገር አይሆንም ካልኩኝ እኔም አይሆንም ነው አለቀ። በቃ አይሆንም የምትለው ቤተሰብ ጋር መሄድ አለባት። ይሄ ማይሆን ነገር ገብቶሃል? ችግሩ እኮ ማይሆን ነገር አይደለም። አንተ እንደፈለግህ አይደል እንዲወጣ የምትገባው? ምን ማለት ነው? እንደዛ ማሰብ የለብህም። አንተ እንደፈለግህ እንደመሆን ትሆን፣ እሷም ደግሞ መሆን አለባት። አልገባኝ። የምትሄደው ደግሞ ቤተሰብ ጋር ነው፣ እኛ ጋር ነው አይደል? ሌላ ጋር አትሄድም። ልጅ አታገኝም አልተባልክም። መተህ መጠየቅ ትችላለህ። በቃ በ3 ቀን የነበረው በሳምንት አድርገው። ስማኝ፣ ይኸውልህ እኔ እናንተ መካከል ትንሽ ነገሮች መቻል አለብን። ብዙ ነገሮች አብቅተዋል። በዚህ ልክ እኔ የመቆጣጠር መብት የለህም። አንደኛ ነገር በደንብ እንድታሰምርበት እፈልጋለሁ። እዚህ ቦታ የመሄድ መብት አለሽ፣ እዚህ ቦታ ያለመሄድ መብት አለሽ። እዚህ ጋር መሄዳችም እዛ ጋር መሄድ አንድ ነገር ልንገርሽ፣ አትችልም። እኔ አንቺ የትም ወጥተሽ የትም መግባት ትችላለሽ። እኔ ስለ አንቺ አይደለም እያወራ ያለሁት እዚህ ጋር ስለ ልጄ ነው እያወራ ያለሁት እንጂ አንቺ ፈለግሽበት የፈለግሽ በቃ አሁን አንተ ልጅን የምትወድ ስለ ልጅ የምትጨነቅ ከሆነ አይደለም 200 እና 300 ኪሎ ሜትር ቀርቶ 1000 ኪሎ ሜትር መሄድ በጣም ኖርማል ነገር ነው። አንተ እውነት ልጅን የምትወደው ከሆነ እውነት ለልጅ መስዋዕትነት መክፈል የሚታይ አባት ከሆንክ በጣም ኢዚ ነገር ነው። በነገር ላይ አይደለም ይሄ በጣም ብዙ ነገር ይደረጋል እኮ። ሰው እኮ ልጁ ሲናፍቀው አይደለም እዚች በጣም በ3 ሰዓትና በ2 ሰዓት የሚደረስበት መንገድ ሀገር አቋርጦ ይሄዳል። ውጭ ሀገር ምናምን ይሄዳል። ሰው ልታካብደው አይገባም። አይ እኔ ደግሞ በየቀኑ ነው እዚህ የምመጣው ወይም ደግሞ ነገሮችን ብቻዋን ነው ነገሮችን ማየትም ማድረግ የምፈልገው ከሆነ እንደዚህ አይነት ነገር ሊኖረንም አይችልም። እንዳታስበው አበቃ። እኔ ባንቺ የጨረስን መሰለኝ። አሁን ወደኋላ መለስ ብዬም ከአንቺ ጋር ምንም ነገር ማውራት አልፈልግም። ነግረህ ነው የጠራሁት። በዚህ ልክ ደግሞ እንድትጨቃጨቀኝ አንዳች ፍቃድ የለህም። ገብቶሃል? ምን አድርግ ብለሽ ነው አሁን ይህንን ነገር ለመንገድ የጠራሽ? በቃ ማለት ስትመጣ አንደኛ ነገር ለምን ይሄ የሆነ እንዳትል እና ነገሮችን የማወቅ ስላለብህ አባት ስለሆንክ አስበሽልኝ ለጋሰበሽ ተጨንቀሽ እዚህ መጥቼ እንዳለፋ ብለሽ እንዳትለፋ ብዬ አይደለም ማወቅ ስላለብህ ብዬ አይደለም። ይኸውልህ እኔም ጭምር ነኝ አሁን ይሄ ነገር እንዲሆን ያደረኩት። ገኒ ይሄ ነገር ምን መሰለሽ
ሳይሆን ገኒ ብዙ ነገሮችን እኔ ያሳለፍኩኝ ሰው ነኝ። ብቻዬን መኖርና ለመኖሬ ብዙ ማተር አያደርግም። ግን ደግሞ በዓልንም ጭምር ከፋሚሊ ጋር ማሳለፍ እፈልጋለሁ። ገባ በቃ መሰብሰብ ምናምን ከቤተሰቤ ጋር ፈለኩ። አይ 2 ወር ወር ተቀምጣ ትመጣለች። ችግር የለውም። ሰው ይሄን እንዴ አመትም መቆየት እችላለሁ። ፍላጎት አይ አትችይም አይደለም። በቃ ማለት የሚደብረው ከሆነ በቃ 1 ወር ተቀምጣ። አሁን እኔ ስለሱ መደበር አለመደበር የኔ ስሜት አይደለም። አይመለከተኝም። ስለሱ መደበርና አለመደበር። ስለደበረው እዚህ ልቀመጥ አልችልም፣ ስላልደበረው ሊሄድ አልችልም። ስለሱ ስሜት አሁን በፍጹም የምጨነቅበት ሁኔታ ላይ አይደለሁም። ገብቶሻል? ስለ ራሴና ስለ ልጄ ነው የምጨነቀው። አባት ስለሆነ ህግ መጥቶ እንዳይጠይቀኝ ልጅ ይዘሽ ጠፍተሻል እንዳልባል ላሳውቀው ነው የጠራሁት። አለቀ በቃ። መጀመሪያም ታውቆኛል ይህን እንደሚመጣ ደግሞ እኔ መጀመሪያም ታውቆኛል። ሲቀጥል ደግሞ በዚህ 2-3 ቀን ይህን ሀሳብ የመጣሽበትን ምክንያትም ለምንም እንደሆነ ሁሉንም ነገር አውቀዋለሁ። ገባሽ? እኔ አሁን እዛ ሄጄ በመመላለስ ምናምን እኔ የምታጠምጂኝ ወይም እኔ የምትይዥኝ በእነዚህ አይነት መንገድ እኔ የምትይዥኝ መስሎሽ ከታየሽ እዛ ስመላለሽ ምናምን ማንም በሌለበት አገኘዋለሁ ብለሽ አስበሽ እንዴት ነው ነገሮች እንደዚህ እንዴት ነው ነገሮች እንደዚህ ጭራሽ ነው ቼክ ማላረግ እንደዚህ አታውቃለ በደንብ ታውቀኛለሽ። እሺ አሁን ማን ነው መስል ገባ እዛም በነገራችን ላይ ወድ ልጅ ወድሃለሁ ብላችሁ መግባት ወይኔ አሁን ሄርሜላም የሩታ እንትን እንደሚያጋጥማት እንድታዩ። ምክንያቱም ሄርሜላ ከሌላ ሴት ጋር እንትን ስታዩ ከሩታ የበለጠ ነው የምትቀነው እና አብርሃም አሁንም እንደ ትልቅ እሷ እንደምትወደው ምክንያቱም እሷ ናታ ድሮ የምታፈቅረው የምትወደው እሷ ናት። እወድሃለሁም ብላ ስንት መከራ የታሽ እንዲላት ያደረገችው ሩታ ናት። እና አባቴ ቀብረር በሉ እራሳችሁን አሳልፋችሁ ምንም ብትወዱ ለወንድ ላይ እወድሃለሁ አትበሉት፣ ገደል ግባ ባሉት። የምትመጣበት አካባቢ እሰጥሃለሁ። ልጅህን ማየት ስትፈልግና የምትቆይበትን ታይም ያህል ትቆያለህ። እኔ የሆነ ቦታ ቆያለሁ። ስትጨርስ ደውለህ ጥራኝ። አበቃ። እንደዛ ነው እንዴ? ከፈለክ እሷን ማግኘት ካልፈለክ ደግሞ ያመጣልሃለሁ። ነገሮች ስላልተሳኩልሽ ዛሬ ላይ በቃ በልጄ እኔን እንትን ለማለት ለመያዝ አሁን ይልክ አገኘኛለች አይደል ያልከው አብርሽ እንዳታገኘ ነው አይደል? እኔ ጋር ደግሞ እኔ ያመጣልሃለሁ። በቃ ቴንክ ዩ። ችግር የለውም እኮ ማግኘት አይደል ያልፈለግከው? እኔ ጋር ደውል አይደለም። ልክ ስመጣ እኔ ጋር ደውል። እሱ እኔ የሚያስበው በእንደዚህ አይነት ኬዝ ከጓደኛ እንደዛ ነው የምታስበው። እንደዛ ከሆነ ደግሞ እኔ ጋር ደውል፣ እኔ ያመጣልሃለሁ። ችግር የለውም። በማንኛውም በኩል ሰው ልታገኝ ነው። ይዤለት እመጣለሁ። ሌላ ነገር የለም። ማግኘት ካልፈለግሽ አዘጋጅቼ ከበኒ ጋር ከድግዬ ጋር ከእቴ ጋር እልክልሃለሁ። እስከፈለግከው ሰዓት ቆይተህ ተጫውተህ ልጄን ሰጥታቸው ይዘውልኝ ይመጣሉ። አበቃ። እንደዚህ ማለት ነው እንዳልሆነ አሁን ግልጽ ሆነልህ ወይስ እዚህ ጋር ሌላ ነገር ነው እንዲታሰብ የምትፈልገው? ሰው ሌላ ነገር እንዲያስብ ነው የምትፈልገው? ማንም የፈለገውን ነገር ማሰብ ይችላል። ግን እኔን ይህን ያህል እንደሞኛ አድርገሽ ወይንም የሆነ እንደዚህ አድርገሽ እንድትቆርኝ አልፈልግም። ገባሽ? ሁሉንም ነገር እያንዳንዱ ነገር አይደለም የምታደርጊውን የምታስቢውን ነገር ጠንቅቄ የማውቅ ሰው ነኝ። አንዳንድ ጊዜ ዝም ብዬ ሳልፈሽ ነገሮችን ስተውልሽ ምናምን እኔ አላቅም ማለት አይደለም፣ ወይንም ሞኝ ነኝ ማለት አይደለም። ገባሽ? አንዳንድ ጊዜ ማልፋቸው ነገሮች ስላሉ ነው። ግን ደግሞ ይህን ደግሞ ላልፍሽ አልችልም። በቃ ተረዳሽኝ? እስከ ጠዋት ድረስ ታገሽኝ። ነገ ጠዋት የህግ አካል መጥቶ የሚወስነውን ውሳኔ አብረን ምን ማለት ነው? ልጅ ካለ አትንቀሳቀሽ ቢላት ብዙ ነገሮችን ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁ እናንተ ናችሁ። ሌላ ውስጥ እያስገባችሁኝ ያላችሁ እኛ እኮ በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ጥያቄ የለም። ምን አይነት እኛ እኮ በፍቅር ነው ያወራን። አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እኔ እኮ በፍቅር ነው ያወራን። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠበቅብህም። ሲጀመር እኛ እኮ በፍቅር ነው ያወራን እንጂ ይዘን መሄድ እንችላለን። ተይው ገብቶሃል አይደል? ምንም የሚያናድድ ነገር የለም። መተህ መጠየቅ ትችላለህ ተባልክ። ይሄንን ምንድን ነው የሚያናድድ? ምን አውቄ እንዴ መብት የሌለ ለምንድን ነው? ለምን ያንተን ጭምር አጠይቅ አላለችም። የትም የመኖር እኮ መብት አላት። እንዴ ምን ሆነ ነው? ከኢትዮጵያ አሜሪካ እኮ አይደለም ይዘው የምትሄደው ልጁን ኢትዮጵያ ውስጥ ነው። ስለዚህ የትም የመኖር መብት አላት። አልተመቸኝም እዚህ ሀገር ብላ ካለች ደግሞ እዛ መኖር መብቷ ነው። እንዴ ምን ሆነህ ነው? እኛ ሌላ ውስጥ እንድንገባ ታድርገን ነገሮችን በቃ አይደለም ያደረኩትን ቀድሜ ማስበውን ታውቃለህ። በጣም ጎበዝ ነህ። በጣም እኛ ሲጀምር እንደታካብዳለን ምናምን በቃ አሁን ታቃድም አይደለም ያለው እኛ ለሱ ስላለን ሌላ ነገር እንዳይነሳ ብዬ እንጂ ይሄ ሰው
ምንም አላይህምም፣ ቼክም አላደርግም። ገብቶሃል? አሁንም ቢሆን ልጅን ለማየት እየመጣ ያለው አንተ እንጂ እኔ አልደረስኩብህም። እሷ ይዛልህ ትመጣለች። የትም ቦታ አሁን ቤተሰቦች ጋር ሄዳለሁኝ፣ ልጄን ይዛለሁ። የትም ቦታ አሁን እልክልሃለሁ። በሷ ይዛልህ ትመጣለች። በፍጹም በኢየሱስ የሚልበት ምክንያት የለም። ገብቶሃል? ልጅህን የማየት ፍላጎት ካለ እሷ ግዴታ የለባትም። አንተ አባት ነህ። አንተ ወላጅ ነህ። እንደ ወላጅ የምታስብ እንደ ወላጅ እንደ አባት የምትጨነቅ ከሆነ ልጅህን መተቀይ አበቃ አበቃ። ይዛልህ ትመጣለች። የትም ነገር እዚሁ ይሆናል። እዛ ሀገር ውስጥ ሀገር አትቀይሪ ሚላት ማይሆን ነገር ውስጥ እኔ መግባትም አልፈልግም። ማይሆን ነገር ውስጥ አልገባንም። እኛም ደግሞ እውነቷንና እንቅጭ ነው የምንነጋገረው። ጋር እንደዚህ ቆሞ ራሱ መከራከር አያስፈልግም። ስለዚህ ስለማትችለሽና እያንዳንዱን ነገር እኛ የምንሄደው ነው ነገር ነው። ዛሬ አንሄድም። እኛ እንድታውቀው ብለን ነው። ፈተና ነው። የትኛው ህግ አምጥቶ እንደሚያስገድድ